በአፕሪል 2025 የዊክሮ ክላስ 8ቱ ክፍሎች በኔትፍሊክስ ላይ መታየት ከጀመሩበት ጊዜ ጀምሮ አድናቂዎች በዮዋንሲዮን ዩዋንጃንግ ሃይጉዞ ላይ ሙሉ በሙሉ ተማርከዋል። ከዩኔን ጋር የተደረገው ፍልሚያም ሁሉም ሰው ቀጣዩን ሲዝን እንዲጠብቅ አድርጎታል። በተለይም ያ ከክሬዲት መሃል ያለው ትዕይንት ቡድኑ በከፍተኛ ዓመታቸው ላይ የሚጠብቃቸውን ሁከት ካሳየ በኋላ ሁሉም ሰው በጉጉት እንዲጠብቅ አድርጓል። የሚቀጥለው ምዕራፍ መቼ እንደሚወጣ ለማየት እየጠበቃችሁ ከሆነ ትክክለኛው ቦታ ላይ ናችሁ። በዚህ ቻናል ምርጥ የውጭ ፊልሞችን በአማርኛ ያገኛሉ። እስካሁን ድረስ ኔትፍሊክስ ዊክሮ ክላስ 3 መቼ ይፋ እንደሚሆን አላሳወቀም። በጃንዋሪ 2026 መጀመሪያ ላይ የፊልሙ አብዛኛው ክፍል ዳይሬክተር እና ጸሐፊ ማናቸውንም የቀጣይነት እቅዶች በጊዜ ሰሌዳ ችግሮችና በቡድኑ ዝግጁነት ምክንያት መዘግየቶች እያጋጠማቸው መሆኑን የሚያብራራ አዲስ መረጃ አጋርቷል። ከነዚህ የፕሮዳክሽን መሰናከሎች ጀርባ ያለው ዋናው ምክንያት ለበርካታ ቁልፍ ተዋናዮች የሚጠበቀው አስገዳጅ ወታደራዊ አገልግሎት ነው። ይህም ግልጽ የሆነ የፊልም ቀረጻ ጊዜ ማግኘትን ከባድ አድርጎታል። የፈጠራ ቡድኑ ቀጣዩን ክፍል ለማጠናቀቅ ከፍተኛ ፍላጎት እንዳለው ቢገልጽም መላውን ተዋናያን በድጋሚ በቀረጻ ቦታ ላይ አንድ ቦታ መሰብሰብ የተወሰነ ጊዜ እንደሚወስድ ገልጿል። ሶስተኛው ክፍል የሚቀጥል ከሆነ ታሪኩ በቀጥታ ዌብቶኑ ከፍተኛ አደጋ ወዳለበት የመጨረሻው ጨዋታ ይገባል። የክላሱ ማጠቃለያ ሁሉም ገጸ ባህሪያት ወደ መጨረሻው የሁለተኛ ደረጃ ትምህርት ቤት ዓመታቸው ሲሰጋገሩ አደገኛ አካባቢን ፈጥሯል። ዋናው ግጭት በዩኔን ቀሪ ኃይሎችና በቺዮን ቻንኪ የሚመራው የሺዮን ጋንግ ስጋት ላይ ያተኩራል። ድርጊቱ ከተለመደው የትምህርት ቤት ግቢ ጠብ ወጥቶ ወደ ጨለመና የተቀነባበረ የጎዳና ላይ ጥቃት ስርዓት ይለወጣል ተብሎ ይጠበቃል። አድናቂዎቹም ሰው ሙሉ በሙሉ አገግሞ ከሲዩን ጋር በመቀላቀል እነዚህን የመጨረሻ ጠላቶች ለመጋፈጥ እንደሚረዳው ለማየት እየጠበቁ ነው። አሁን ያለውን የጊዜ ሰሌዳ ግጭቶችና እስከ 2026 አጋማሽ ድረስ ምንም አይነት የፊልም ቀረጻ ፕሮግራም አለመዘጋጀቱን ከግምት ውስጥ በማስገባት ለተወሰነ ጊዜ እንጠብቃለን። እንደ አብዛኛው ትንበያ ከሆነም ይፋ የመሆኛው ጊዜው በ2027 መገባደጃ ላይ ወይም በ2028 መጀመሪያ ላይ አካባቢ ነው ተብሎ ይጠበቃል። እስከዛ መጠበቁ የሚያበሳጭ ቢሆንም የሁለተኛው ክፍል ዓለም አቀፍ ስኬት ኔትፍሊክስ ፍላጎቱ በሚያስደንቅ ሁኔታ ከፍተኛ መሆኑን እንዲያውቅ ያደርጋል።